መሩዬ እንግዲህ ሀዊን ማናት ህሌኒን ሄጄ እገላታለሁ አለቃትም ብላ ስትሄድ እንግዲህ ጨለማ ውስጥ ጠብቃ በድንጋይ መታቻት ማለት ነው። ህሌኒ ከኔም ከናሆም ህይወት ውስጥ ውጪ፣ ናሆም እና እኔ መሀል ልጅ አለ። ስለዚህ ልጅቷም ከአባቷ ጋር አትደግ፣ አንቺም ከህይወታችን ውስጥ ውጪ ያለች በተደጋጋሚ እያስፈራቻት ነበረ። ኤኖክም እንግዲህ ትዕግስትም ልክ አለው ሲል በጥፊ አቀመሳት። ክያ ድርቅ ብላ እንግዲህ አልሰማለች ማለት ነው። ምክንያቱም ኤደን ያለችው እሱ ጋር መስሏታል። አንዳንድ ጊዜ ሰዎችን ያለ መረዳት ዋጋ ያስከፍላል እውነት ለመናገር እና ክያ ድርቅ አለች እና ኤደንን ያገታት ያ ሰውዬ ነው፣ ሀናን ሲያስቸግራት የነበረው ሰውዬ። አሁን ግን ኤኖክ ባለፈ ስለለከፋት ብቻ አንተ ጋ ነው ያለችው ልጅቷ ብላ የማይሆን ቃላት ተናገረችው። ለሚያልፍ ቀን የማይሆን ቃላት አትናገር የሚባለው። ኤደን እንግዲህ ሰውየው ዛሬ አደንዝዞ ወስዷታል። ምን ሊያደርጋት እንደሆነ አላውቅም። ምን አይነት ባለጌ ሰው ሽማግሌ እንደሆነ ወይኔ ጉዴ ፈላ። በጣም አስነዋሪ ነው። ግን ልጁ ያስመልጣታል ብዬ ተስፋ አደርጋለሁ። ምክንያቱም ወደ ኋላ ተመልሶ የሆነ ነገር እያሰበ ነበረ። ሰውየው ደግሞ የሆነ ምን ልበላችሁ ብቻ እነ ኪራ የሚሰሩበት መስሪያ ቤት የሱ ነው። በዛው ይንደረቃል። እንግዲህ ከባድ ነው። መሩዬ ለትዳሬ ምን ያክል ጠንካራና ታማኝ እንደሆንኩ ሄጄ አሳያታለሁ ናሆሜ ሳይመጣ እያለች እንግዲህ በዛ በጨለማ ስትሄድ፣ ከዛ በኋላ ናሆም መንገድ ላይ ሲመጣ ተደበቀችው። ሀዊ ናሆም አገኘችው። የት ነው የምትሄጂው በዚህ ሰዓት? መሩን አላገኘሃትም እንዴ ስትለው፣ እኔ አላገኘዋትም፣ የት ሄዳ ነው? ያቺ የተረገመች ህሌኒ መታ ነበር ይመስለኛል፣ እኔ አላውቅም። የሆነ ያንተንና ልጅቷን ፎቶ አንድ ላይ አደርጋ መቼም አንለያይም የሚል አንስታለች። እንዴት ግቢ ውስጥ ሊያስገቧቻሉ? መጀመሪያ ቆይ እንዴት ነው ህይወታችን ሁሉ ፊልም ነው እንደኛ እያለ እንግዲህ መራዊት ተደብቃ እነሱ ሲያወሩ በዛው እልፍ ብላ ሄዳለች ማለት ነው። ምን አይነት ጉድ እንደሆነች አላውቅም ማለት ነው እሌኒ። ወይኔ ጉዴ። ሰንዬ ደግሞ ገጠር ገብታለች። እንግዲህ ሰንዬና ጆከር ገጠር ገብተዋል። ደስ ሲል ወይኔ ጉዴ፣ ገጠሩ ሲያምር እውነት ባህር ዛፉ ምናምኑ ነገር በጣም ነው የሚያምረው። እንግዲህ ሰንዬ አለሟን እየቀጨች ነው ገጠር ማለት ነው። ነገር ግን ጆከርን የሆኑ የሚከታተሉት ሰዎች አሉ፣ ጸጉረ ልውጥ ምናምን። አሁን እንደ ጆከር ጸጉረ ልውጥ ነው። ጸጉረ ልውጥ የሚባል ሰው እኮ ከለሩ ምናምኑ ነው አበሻ ነው፣ አበሻ ነው። ምንም የተለወጠ ነገር የለምና ለማንኛውም እንግዲህ የመረውና የናሆም ሰርጋቸውም አልተደገሰ። ብቻ በጣም ብዙ ውጣ ውረድ ነው ያለው የእነሱ ህይወት ማለት ነውና እቺ ህሌኒ የምትባል ከህይወታቸው ውስጥ ካልወጣች የእውነት እነሱ ሰላም ሆነው አይኖሩም። ይሄ እውነት ነው። መቼም ሰላም ሆነው አይኖሩም ናሆሜና መሩዬ ማለት ነው። መሩዬ ደግሞ ናሆም የኔ ብቻ ነው፣ አዎ የኔ ብቻ ነው፣ ሄጄ ማንነቴን አሳያታለሁ አለቃትም እያለች እንግዲህ ያዙ ይልቀቁኛለች። ነገር ግን አላቅም፣ የእውነት በጣም ከባድ ነው። ምክንያቱም በግድ የኔ የሆነ እስከ ዛሬ የተቆይታ ነው እንደው አሁን የመጣው። ቆይ ሲጀመር ደግሞ ናሆም ራሱ ሞኝ ነው እንጂ ጆሮዋን ይዞ ወይዘሮ እሌኒን ጆሮዋን ይዞ ያመጣና ምን ያደርጋል? ልጅቷን አምጫትና ዲኤንኤን ይመርመር። ይሄው ነው አለቀ። እውነት እኮ እያለ ለምን የሰው ልጅ ይሰቃያል? የናሆም ላትሆን ትችላለች እቺ ህጻን ልጅ። ስለዚህ ዲኤንኤን ተመርምራ ከዛ በኋላ መራዊትና ናሆሜ የተረጋጋ ህይወት ይኖራሉ። ገብቷቸዋል አይደለ? አሁን መሩዬ ትጠራጠራለች። የሱ ነው የሱ አይደለም። ልጅት ሞያና ጣልታ አይደለም። በእርግጥም ልታሳድጋትም ትችላለች። ግን እቺ ሴትዮ በልጇ ሀሳባ እዛ ቤት ለመግባት ነው ናሆምንና መሩን አለያይታ። አንድ እኔ በጣም የሚገርመኝ ነገር አለ ሁልጊዜ ማለት ነው። የፈለገ ልጅ በመሀል እንኳን ቢኖር ያ ሰውዬ ልቡ እዛ ሰው ከሌለ በግድ የኔ ያደርገዋለሁ ለማለት ትርፉ ድካም ነው። እውነቱን ለመናገር ድካም ብቻ ነው እንጂ ያን ሰው የራሳችሁ ማድረግ አትችሉም። እሱ ምናልባትም እንኳን ወደ እናንተ ቢመጣም እንደው አካሉ እንጂ በጭራሽ ልቡ ከእናንተ ጋር አይደለም። ስለዚህ በግድ የራሴ ያደርገዋለሁ ናሆም የኔ ብቻ ነው፣ አዎ የኔ ብቻ ነው እያለች ሁልጊዜ ዛቻዋን እንግዲህ ወይዘሪት እሌኒ እንግዲህ አረጋ ሄዳ ማነች
የሰንዬ እህት ጋር ራኬብ ጋር ሄዳም እዛ ስታለቃቅስ ነበረ። ራኬብም ተረጋጊ ምናምን እያለቻት ነበር። ነገር ግን አንዳንዴ የእውነት የምናስባቸውና የምናደርጋቸው ነገሮች በጣም ይለያያሉ። በቃ ናሆምን ለመሩት ተይላት ወይዘሪት እሌኒ ማለት ነው። እስከ ዛሬ የት ቆይተሽ ነው አሁን የመጣሽው? ሲጀመር ህጻኒቱ ካደገች መሩዬ ሆስፒታል ገብታ ልጇ እንግዲህ እንደዛ ከሆነባት በኋላ ነው የመጣችው ልጅ አለው ብላና በጣም ከባድ ነው። ብቻ ለማንኛውም እንግዲህ ናሆም እቺ ልጅ እንደው ምን ላድርጋት አሁን በዚህ በጨለማ የት ነው ሄደችው ብሎ እንግዲህ በተናዶ እየሄደ ነበረ። ኒናዬና ናቲም እንግዲህ አንድ ላይ ተጣምረዋል። የድሮ ፍቅረኛዋ ግን አሳዘነኝ ነበር። ምስኪን ነበር አለ። የእውነት አሳዘነኝ። ጎቤው ነው ምናምን የሚባለው ልጅ ኪራ ነው የመታው አውለታ። ኪራ እንግዲህ እስካሁን ራሱ በፋሻ እንደተጠቀለለ ነው። ጽናቴም እንክብካቤውን ይዘዋለች። እንኳን ታረፍክልኝ ብላ እንግዲህ ኬክ ቆረሰች ማለት ነው ትናንትና። ምክንያቱም ናቲን አገላግላለሁ ብሎ ነው እሱን ጭንቅላቱን ብሎ የደፋው ያጎቤው የሚባል ሰው። ስለዚህ እንግዲህ ኒናዬ እንዳያቸዋ ስቅስቅ ብላ አለቀሰች። ኪራዬ አውቄ አይደለም በፍጹም እንደዚህ አይነት ነገር ውስጥ እንድትገባም አይደለም። ይሄንን ነገር አጋጣሚ ነው፣ እባክህ ይቅርታ አድርግልኝ። እንደ እኔና ታካብጁ እንጂ እኔ የተደበደብኩትም እንዳንቺ አላለቀስኩ እያለ እንግዲህ ይሄ ጎቤው የሚባል ችግሩ ከናቲ ጋር ነው። ምክንያቱም እቺ የኔ ፍቅረኛ እንጂ ያንተ አይደለችም። አንተ የሰማይ ስባሪ ከኒና እንድትርቅ እፈልጋለሁ እያለ በተደጋጋሚ። በነገራችን ላይ ሰው የጣሉትን ነገር ሲያነሱባቸው የማይወዱት ለምንድን ነው? የምሬን እኮ ነው። የተጣለ ነገር የጣሉትን ነገር ሲያነሱት አይወዱም። እና በዛ ሰዓት እሷ በጣም ታፈቅረው ነበር። ከቤተሰቦቿ ከሱ ለሱ ብላ በጣም ተፈናቅላ ተለያይታ ተቆራርጣለች። በዚህ በጎቤው ምክንያት ኒና ማለት ነው እንደ አወራችሁ ከሆነ ያን ጊዜ እሷን እንደዛ እፍ ብላ ስታፈቅረው እሱ ግን ገፋት። ገባችሁ አይደለ? ገፋት። አልፈልግሽም ሂጂ ምናምን ብሎ በተለይ ተማሪዎቹን ሁሉ እያሳቀባት ብዙ ነገር አድርጓታል። ኒናዬ ደግሞ አለቀሰች፣ አዘነች፣ ተሰበረች፣ ደግሞ ተጠገነች። ሰው ነችና የሰው ልጅ መቼም ዘላለሙን እንዳለቀሰ አይኖርም አይደለ? ያንን ሁሉ ጊዜ አልፋ አሁን ከናቲ ጋራ አንድ ላይ ሳያቸው እንደው ደሙ ተንተከተከ፣ ደሙ ፈላ። በእርግጥ አውቃለሁ፣ በድያታለሁ፣ ብዙ ነገርም አድርጊያታለሁ። ብቻ ግን ደግሞ በእኔ እንድትጨክን በፍጹም የሌላ ሰው ሆና ማየት አልፈልግም። እንደምንም ብዬ አስታርቁኝም ብዬ እግሯ ላይም ወድቄም ቢሆን ወደ ራሴ መልሳታለሁ እንጂ ከዚህ ከሰማይ ስባሪ ሰውዬ ጋራ አንድ ላይ እንድትሆን አልፈልግም እያለ እንግዲህ ያዙኝ ልቀቁኝ ይላል አቶ ጎቤው ማለት ነው። እንግዲህ በተደጋጋሚ ናቲን አንከባሎ ጥሎታል ማለት ነው። ናቲሻ ምንም አቅም የለው፣ ግን ኧረ አቅም አለው። አንድ ቀን እኮ ያንኛውን ልጅ ተሸክሞት ሄደ ናቲ። ግን ሊናየንም ለብቻዋ አገኛትና ስሚ አንቺ፣ እኔ እኮ ዛሬም ፍቅርሽ ስላለብኝ ነው እንጂ እንደዚህ የምንለማመጥሽ ፈርጀሽ አይደለም። ዞር በልልኝ ሰውዬ። እኔ አሁን ደስ የሚል ህይወት እየኖርኩኝ ነው። ባሌንም እንዳየው ነው። የ4 ልጆች እናት ነኝ። ስለዚህ ከኔ ትርቃለህ ወይስ አትርቅም እያለች ነበረ ማለት ነውና እሱ ግን እኔ አንቺን መቼም አልተውሽም፣ መቼም አንቺ የኔ ብቻ ነሽ እያለ ሁሌም በተደጋጋሚ እያስቸገራት ነበረ ማለት ነውና ለማንኛውም አንዳንድ ጊዜ ሰው ዘላለሙን እንዳለቀሰ ይኖራል ብላችሁ የምታስቡ ሰዎች የእውነት ተሳስታችሁ። ፈጣሪ እኮ አለ። እናንተ የሰው ልጅ ሰውን ብታስለቅሱ ፈጣሪ ደግሞ አለ፣ እንባን የሚያብስ ጌታ ማለት ነውና እሷ እንግዲህ በሰዓቱ ተማሪዎቹን ሳይቀር ነው ያሳቀብኛለች፣ ሲስቁብኛለች፣ እንደዛ ሲሰድባት ምናምን ሲገፋት ያ ሁሉ ስቃይና መከራ አልፋ ዛሬ ሳቋን ስትመልስ ከየት እንደመጣ አይታወቅም። እንግዲህ ዛሬ ደግሞ ህይወቷን ሊያመሰቃቅለው መጣ። እሷም እንግዲህ ናቲ እንደሚወዳትና እንደሚያፈቅራት ነገራት። ናቲ በተደጋጋሚ ለቅዱሴ እየነገረው ነበረ። ምክንያቱም አፈቅራታለሁ፣ ተው አንተ ራስህ እኮ ብለዋል። ፍቅር ዝም ብሎ ተዘሎበት የሚገባ ነገር አይደለም። ናቲ መጀመሪያ አስብበት።
አንተም እንድትጎዳ አልፈልግም፣ እሷም እንድትጎዳ አልፈልግም። ደግሞ ኒና እንዳየዋትና እንደሰማዋት ከሆነ ከዚህ በፊት በፍቅር ተጎድታለች። ደጋሚ እንደዚህ አይነት ነገር ውስጥ የምትገባ አይመስለኝም። ለማንኛውም እድልህን ሞክር፣ ግን ደግሞ ተጠንቀቅ። በዙሪያ ያለውን ነገር ስለማታውቅ ብሎ ነግሮታል ቅዱሴ ማለት ነው። ቅዱሴ የምሬን ነው የምልህ፣ በቃ አይኔን ስጨፍን ራሱ እሷ ብቻ ነች የምትመጣብኝ አለ እኮ። ከዛ በኋላ እንግዲህ ያው ናትሻ ፍቅሩን ገለጸላት ለኒናዬ፣ እሷም ደግሞ ደስ አላት። እንግዲህ አሉ እስከ ዛሬ አብረው ናቸው ማለት ነው። እንግዲህ መጨረሻቸው ይመር፣ ሌላ ምን ይባላል? እውነት ለመናገር አንድ ላይ ቢሆኑ ደስ ይላል፣ ናቲና ኒናዬ ማለት ነው። ምክንያቱም ናቲም የዋ ነው፣ እሷም እንደዛው አልቃሻም ብትሆንም እንግዲህ ያጣምራችሁ። ምሩዬም እንግዲህ እሌኒ የምትባለውን በፖሊስ ለማስያዝና ከህይወቷ ውስጥ ለማስወጣት እየተጣጣረች ትገኛለች። እሌኒ የምትባል ከህይወታቸው ውስጥ ካሮጣች በስተቀር ምንም ሰላም የላቸውም፣ ናሆምና መራዊት ማለት ነው። እውነት ለመናገር በጣም ምን እንጃ፣ እኔ ራስ ወዳድ ናት ያቺ እሌኒ የምትባል ልጅ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? አለው ደህና ነኝ እኔ።